ታዲያ ለምን ፈልገኸኝ ነው ባይሲቲ ጀመርከኝ? ወይ አንቺ ልጅ ጨዋታ በጣም ጨምረሻል። ቆይ ቡናችን እየጠጣን እናወራለን። ቆይ ሀሜት ነው እንዴ የምናወራው? አረ ጉዳይ ፈላ። ዛሬ ቆይ አንቺ ልጅ ምን አብልቶሽ ነው እንደዚህ ምላሳ የሚሆንሽው? ቁርስ ላይ ሰንበር ነገር ጣል አድርገውልኝ ነበር። አረ እባክሽ ልጆቼ እንዴት ዋላችሁ? እንዴት ናችሁ? ሰላም ክብሩ ይስፋ። ጎሽ ልጄ ዛሬ ገና በእውነኛው ቀን አመጣሽልኝ። ለምን አወቅሽ መምጣቴን? መምጣትሽን እንኳን አላየሁም፣ አጋጣሚ ነው። እኔ እንድታፈላ ነገር ያለ ጥሩ ደግሞ እንዲሰብሰብ ስትል ነው ደስ የሚለኝ። እኔን ማነሽ ሴትዮ? ቡናውን የምትሰጪኝ ከሆነ ስጪኝና ልሂድላችሁ። መሄድ ሁለተኛና ሶስተኛ አለው እኮ ማሚ። አይደለም 2 እና 3 ለምን 7 8 አይኖርም? አንቺ የምታመጭልኝ ከሆነ አምጪልኝ። እንዴ ተረጋጊ እንጂ እትዬዋ። ማሚ እኔ ምለው ማሚ ያቺ ጎረቤታችን ማን ነበረች? ደሞ ቡና ስለቀረበ ሀሜት ጀመራችሁ እንዳትዪ እትዬዋ። ስቀድ ነው ለጨዋታ ነው ያልኩት። እንትን የሆነ ላማክራችሁን ፈልገው ጉዳይ ነበር። እነማንን? የቤተሰባችንና አባላት በሙሉ። አሃ ሙላተ ጉባኤው ተሟልቷል በሚገባ። እንግዲህ የመክፈቻ ንግግር የሚያደርጉልን የዕለቱ እንግዳ ደግሞ አሽሟጣችሁ ሞታችኋል። እሺ ባርኮት ወደ ቁም ነገሩ ግባ። ማሚ ስለ አንድ ነገር እንድናወራ ነበር፣ እንደ ቤተሰብ ማለት ነው። ጥሎን ስለሄደ ሰው እኮ ምንም እናወራው ጉዳይ የለም። ማሚ ጉዳዩ ላንቺ ምን ያህል እንደሆነ ሳልረዳ ቀርቼ እንዳይመስልሽ። ጉዳዩ ምን ያህል ከባድ መሆኑን ካወቅ ለምን ታነሳብኛለህ? አዎ ለኔ መሄጄንም መመለሼንም ብር ስጪኝና ዝም በይ ደግሞ እቺ። እሺ እንደዛ ከሆነ ማደርገውን አሳያችኋለሁ። እሺ አየህ አይደል ምን ያህል ችግር እንደምትፈጥር። እኔ እኮ አላማህ ግራ ነው የሚገባኝ። እኔ እናንተን ከማቀራረብ ውጪ ምን አላማ ይኖረኛል? ኧረ እባክህ አየህ አይደል እንዴት እንደተቀራረብን። እንዴ ማሚ ጥግና ጥግ ይዞ ውይይት አለ እንዴ? አንቺ ደግሞ ጭራሽ አትንኩኝ ነው የምትይው። እኛ ደግሞ እንደማንኛውም ሰው የስጋ አባታችንና እናታችን አብረው እንዲኖሩና እንዲግባቡ እንፈልጋለን። ቢሆንም ምን አባታችን ጋር እንዴት ነው? ወይ ማሚ ደግሞ ነገሮችን አወሳስበሽ አታስቢው እንጂ። ምን አድርጌ ነው ያወሳስብኩት? እስኪ ንገረኝ። በቃ ለማለት የፈለኩትን ተረጅኝ። ምንም ሳትል ምን ለማለት እንደፈለክ እንዴት ነው የምረዳ? ለማለት የፈለኩትማ አብራችሁ የምትሆኑበትን መንገድ አብረን እንፈልግ ነው። አብራችሁ እንኳን ባትሆኑ ለኛ አብራችሁ እንደሆናችሁ እንዲሰማን አድርጉን ማለት ነው። በፍጹም አታስበው እሱ ነው። እንዴ ማሚ ለምንድን ነው የማላስበው? ሁሌም የማስበው ምኞቴ እኮ ይሄ እኮ ነው። ያለፈ ያበቃለት የፈሰሰ ጉዳይ ስለሆነ ነው። አውቃለሁ እኮ ማሚ ላንቺ ምን ያህል ከባድ እንደሆነ አውቃለሁ። ካወቅቷ ለኛ ደግሞ ካንቺ በላይ ነው ይሄ ጉዳይ ሆነብን። ቢያንስ በቃ ለእና ለእህቴ እንኳን ስትይ አድርጊው ባክሽ። አደይ አደይ አይ እስቲ ቡና ካለ ድገሚ። ላንተ ምትገመ? አይ እኔ እኮ ካንተ በላይ አልጠጣም። በዚህ በሌሊት ለምን መተና? ለአንድ በርቱ ጉዳይ ፈልጌሽ ነበር። ያው አንቺ ጋር እንኳን ከባድ ጉዳይ አይደለም። በዛኑ ልክ ደግሞ ቀላል የሚባል ጉዳይም አይደለም። በፈጠረ ሂድ። ቆይ ካዩ ምን ይሉናል? እነማ ሚናቸው? ያው ምን ሊሉ ይችላሉ ብለሽ ነው? ያው እንትን ነው። እስኪ ተረጋጊና ወደ ምናወራው ጉዳይ እንሂድ። ሌላ ጊዜ በሰፊው ሳሎን እናወራለን እነማሚ ባሉበት። ሰው በሌለበት የሚወራ ጉዳይ ስለሆነ ሰው እያለ እንዴት ነው የምንነጋገረው? አይ እንደሱም ቢሆን በቀን ይሻላል እነማሚ ባሉበት። ወይ አይደል ማንም በሌለበት እንነጋገር ስልሽ እነማሚ ባሉበት ያልሽ አይደል? ለማንኛውም እኔ እንደምታስቢው 6 ሰው አይደለም። አረ ባርኮት እኔ እንደዛ ማለት አይደለም፣ ይቅርታ። እና ታዲያ ምንድነው?
አይ እንትን ወይኔ ጉዴ። ለማንኛውም አትደንግጪ። ሰው በሌለበት ነጋገር ያልኩሽ ባለፈው ጀምረሽልኝ የነበረውን ታሪክ እንድጨርሽልኝ። በጣም አስደነገጥከኝ እኮ። አውቄ ነው። ደግሞ በስራ ልብ ሆነሽ እንድትነግሪኝ ስላልፈለኩ ነው። ደግሞ ስትቆጣና ስትኮሳተር ታስፈራለህ። በቃውን ተረጋጊና ንገሪኝ።